በልሳን አትናገሩ ማለት በፍጹም አይቻልም። ይህ የመንፈስ ቅዱስ ስጦታ ስለሆነ ሰዎች ግን በተሰጣቸው ስጦታ በአግባቡና በስርዓት እንዲጠቀሙ ሁላችንም የማስተማር ኃላፊነት አለብን ብዬ አስባለሁ። ከዚህም የተነሳ ዛሬ እስኪ ጥቂት ነገር እንመልከት። የልሳንን ምንነት ወይንም አይነቶች መረዳት ደግሞ ይህንን ስጦታችንን እንዴት በአግባቡ እንድንጠቀም እንድንችል ስለሚረዳን ሁለት አይነት ልሳኖች እንዳሉ መረዳት በጣም አስፈላጊ ነው ብዬ አስባለሁ። አንደኛውና የመጀመሪያው የሰው ልሳን ወይንም ደግሞ ሰብአዊ ቋንቋ በሐዋርያት ሥራ ምዕራፍ 2 ላይ የተገለጠው ልሳን ማለት ነው። ብዙ ልሳንን የሚቃወሙ ሰዎች እንደ መነሻ ሐሳብ የሚያነሱት ይሄኛውን ነው፣ የሐዋርያት ሥራ ምዕራፍ 2 ማለት ነው። መንፈስ ቅዱስ በወረደ ጊዜ ደቀ መዛሙርቱ በተለያዩ ሀገራት ቋንቋዎች ተናግረዋል። የሚሰሟቸው ሰዎች ደግሞ ያንን ቋንቋ በትክክል ተረድተዋል። ይህ የመጀመሪያው ሲሆን ተናጋሪው የማይሞክረው ወይንም የማያውቀው ነገር ግን ሰሚው የሚረዳው ግልጽ የሰው ቋንቋ ወይንም ሰብአዊ ቋንቋ ምንለው ነው። አንዳንድ ሰዎች ልሳንን እንደቆመ እንደተቋረጠ ወይንም ደግሞ ልሳን አሁን ላይ አስፈላጊ አይደለም የሚሉ ሰዎች መነሻ የሚያደርጉት ይህን ሐሳብ ነው። ሁለተኛው ሐሳብ ደግሞ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ነው። ይህም ደግሞ መላእክታዊ ወይንም የመላእክት ቋንቋ፣ ይህ ደግሞ ሰው ለማስተዋል የማይችለው በመንፈስ ቅዱስ አማካኝነት ለእግዚአብሔር የሚነገር ምስጢር ነው። ሰው ሊያስተውለው ላይችል ይችላል። ነገር ግን ለእግዚአብሔር ምስጢርን የምንነግርበት ማለት ነው። የግድ ሌላው ሰው እንዲረዳን አስፈላጊ ላይሆን ይችላል ማለት ነው። ቃሉ ቃል በቃል እንደዛ ስለሚል ቁጥር 2 ላይ ያለውን ብታነቡ እንደዚህ ይላል፣ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም። ምክንያቱም ሰውየው ሊያስተውለው ሊረዳው አይችልም። በመንፈስ ግን ምስጢርን ምን ይላል? ይናገራል። ለማን? ለእግዚአብሔር ይናገራል ማለት ነው። ከዚህ ሁለት ሐሳቦች ተነስተን የልሳንን ዓላማ ደግሞ በግልጽ ማወቅ፣ ተናጋሪው እነዚህን ነገሮች ቢያውቅ በጣም ጥሩ ነው። እንደ መጽሐፍ ቅዱስ ትምህርት ልሳን ለሚከተሉት አገልግሎቶች ተሰጥቶናል ወይንም ደግሞ ይውላል ማለት ነው። አንደኛ ለግል መታነጽ። አያችሁ፣ ልሳንን የሚናገር ሰው ራሱን እንደሚያንጽ በአንደኛ ቆሮንቶስ 14:4 ላይ ምን ብሏል? ተቀምጧል። ስህተተኛ ነው አይልም። እንደውም ልሳንን የሚናገር ሰው ራሱን ያንጻል፣ ራሱን ይገነባል። ስለዚህ አንደኛው ጥቅሙ ይሄ ነው። ሁለተኛው ለእግዚአብሔር ምስጢርን ይናገራል ይላል። ዓላማው ይሄ ነው። ለእግዚአብሔር ምስጢርን ለመናገር መንፈስ ቅዱስ በሰው ውስጥ ሆኖ ጥልቅ የሆኑ ምስጢራትን ስለኛ ምን ይላል? ያቀርባል ማለት ነው። ይሄ ሁለተኛ ነው። ሶስተኛው በዚሁ በምዕራፍ 14 ቁጥር 22 ላይ እንደተጻፈው ለማያምኑ ምልክት እንዲሆን፣ የሐዋርያት ሥራ ምዕራፍ 2 በተለይ ይሄ ነው ማለት እንችላለን። ልሳን ለማያምኑ ሰዎች ምልክት ይሆን ዘንድ የሐዋርያት ሥራ ምዕራፍ 2 ላይ ውጤቱን ስናይ ወደ 3000 ሰዎች ድነውበታል። ከዚህም የተነሳ ይሄ ጥቅም አለው። ዓላማው ይሄ ነው። ልሳን የሚናገር ሰው የልሳንን ዓላማ በትክክል ሊረዳ ይገባል ብዬ አስባለሁ። ሌላው ጳውሎስ አጠንክሮ ሊነግረን የፈለገው ነገር በቤተ ክርስቲያን ውስጥ ግን ይሄንን ስጦታ እንዴት እንጠቀም ነው። በምን አይነት ስርዓት እንጠቀም ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ በተለይ ደግሞ በጉባኤ መካከል፣ አሁንም ብዙ የሚያከራክረው በጉባኤ መካከል ልሳንን እንዴት ጥቅም ላይ ማዋል አለብን ግልጽ መመሪያ ሰጥቶናል። በጉባኤ መካከል የምንናገር ከሆነ አንደኛ ተርጓሚ መኖር አለበት ይላል። በጉባኤ መካከል
በልሳን የሚናገር ካለ ጉባኤው እንዲታነጽ፣ ጉባኤው እንዲጠቀም የሚተረጉም ሰው መኖር አለበት። የሚተረጉም ከሌለ ግን በዝምታ ለራሱና ለእግዚአብሔር ቢናገር ይሻለዋል። ለምን? በውስጡ ቢያወራ ይሻለዋል። ምኑን? ልሳኑ። የውስጣችንን እግዚአብሔር ስለሚሰማ አንደኛ ቆሮንቶስ 14 ከ27 ጀምሮ ያለውን ስታነቡ እንደዛ ነው። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱ የሚተረጉም ባይኖር ግን በማኅበር መካከል ዝም ይበልና ለራሱና ለእግዚአብሔር ምን ይበል? ይናገር ይላል። ይህ እንግዲህ ጳውሎስ የሚመክረን በጣም ጠቃሚ ምክር ነው። ተርጓሚ መኖር አለበት። ድምፃችንን ከፍ አድርገን እንዲሰማ አድርገን የምንናገር ከሆነ ጉባኤው እንዲጠቀም ተርጓሚ ቢኖር ጥሩ ነው። ያለበለዚያ ግን ለራሳችን ለእግዚአብሔር መናገር አለብን ማለት ነው። ሁለተኛ፣ ሁሉ በስርዓት ይሁን ይላል። ሁሉን ነገር ስታደርጉ በምን አደርጉ? በስርዓት ይሁን። ሁሉ በአግባብና በስርዓት ይሁን የሚለው የዚህ የምዕራፍ 14 ሐሳብም ይህ ማለት ልሳን የግርግር የውከት ራስን የማሳየት የእበልጣለው መንፈስን ማሳያ ሊሆን አይገባም። ስርዓት ይኑራችሁ የሚለንን ሌሎችን አይደለም፣ ጳውሎስን ግን መስማት መቻል አለብን። ጳውሎስ ይህንን ነው በትክክል ምን ሊል የፈለገው? ሊያስተምረን የፈለገው። ከዚህም የተነሳ በእንደዚህ አይነት ሁኔታ ልሳንን መናገር በጣም አስፈላጊ ነው። በቤተ ክርስቲያን ውስጥ ስላለው ስርዓት ሶስተኛው የመከልከል መብት ግን የለም። ጳውሎስ ልሳን ተናጋሪዎችን አልከለከለም። ጳውሎስ በልሳን መናገርን አትከልክሉ ብሏል። ነገር ግን ከልሳን ይልቅ ትንቢት መናገር ወይም ቃሉን ማስተማር ለቤተ ክርስቲያን እድገት እንደሚበልጥ አጠንክሮ ነግሯቸዋል። ልሳን ከሚናገር ሰው ይልቅ ትንቢት የሚናገርና ቃሉን የሚያስተምር ሰው ቤተ ክርስቲያንን ያንጻል፣ ጉባኤውን፣ ማኅበሩን ያንጻል። ስለዚህ ከዚህ ይልቅ ይሄኛው የተሻለ ነው እንጂ ያለው ልሳን መናገር አስፈላጊ አይደለም፣ ጠቃሚ አይደለም፣ ይከልከል የሚል ሐሳብ ጳውሎስ ጋር በፍጹም የለም። ለምን? ልሳን የመንፈስ ቅዱስ ስጦታ ስለሆነ። ልሳን የመንፈስ ቅዱስ ስጦታ ስለሆነ ይህንን በደንብ አድርጎ በአንደኛ ቆሮንቶስ 13:1 ላይም ጳውሎስ ተናግሮታል። ከመንፈስ ቅዱስ የሚሰጥ ስጦታ ነው። አንደኛ ቆሮንቶስ 12 ከ7 እስከ 11 ያለውን እናንተ በደንብ ብታነቡት ልሳን ከመንፈስ ቅዱስ ስጦታዎች አንዱ እንጂ ብቸኛው ስጦታ አይደለም። መንፈስ ቅዱስ እንደ ፍቃዱ ለእያንዳንዱ ስጦታን ያካፍላል። ይህንን ነው የሚለው። ሁሉም ሰው በልሳን ላይናገር ደግሞ ይችላል። ሁሉም ሰው ይናገር የሚል አስገዳጅ ነገር በአንዳንድ ቤተ ክርስቲያኖች ዶክትሪን ላይ ሁሉ እንዳለ እናውቃለን። ግን እንደዛ ያለ ነገር ጳውሎስ አይናገርም። ነገር ግን ሁሉም አማኝ የመንፈስ ቅዱስ ፍሬ ፍቅር፣ ደስታ፣ ሰላም ሊኖረው ይገባል። በዚህ ሐሳብ ውስጥ ልሳን የመንፈስ ቅዱስ ስጦታ እንደሆነ እርግጠኛ መሆን አለብን። ከመንፈስ ቅዱስ የሚሰጥ ስጦታ ነው። ለግል መንፈሳዊ ጥንካሬ ይረዳናል። በጉባኤ መካከል ሲሆን ግን ለሌሎች ጥቅም እንዲውል መተርጎም አለበት። ከሁሉም በላይ ደግሞ ፍቅር፣ ያለ ፍቅር የሚናገር ልሳን ወይንም ካለ ፍቅር የሚመነጭ ልሳን እንደሚጮህ ጽናጽል ተራ ድምፅ ብቻ እንደሆነ መጽሐፍ ቅዱስ ያስጠነቅቀናል። ስለዚህ ሁሉን ነገር በፍቅር ማድረግ በጣም አስፈላጊ ነው ብሎ በዚህ ሐሳብ ላይ ይመክረናል። ሁላችሁም እንደዚህ ለማድረግ ትጉ። ተባረኩ።